የደቡብ ሱዳን መንግስት እርምት እንዲወስድ ስለመጠየቁ፣ የህንድና ቻይና ፉክክር ተጠናክሯል ስለመባሉ፣ ዚምባብዌ ጥሬ ማዕድናትን ወደ ውጭ መላክን ስለማገዷ፣ ኬንያውያኑን ለጦርነት የመረመለው ግለሰብ ስለመያዙ፣ የፌዴሬሽን ምክር ቤት ውሳኔ በፍርድ ቤት ስለመታገዱ፣ ተጣብቀው የተወለዱት ህፃናት ቀዶ ሕክምና በተሳካ ሁኔታ ስለመካሄዱ፣ በጋዜጠኞች ላይ የሚደርስ ጥቃት ጨምሯል ስለመባሉ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። የደቡብ ሱዳን መንግስት እርምት እንዲወስድ ተጠይቋል። ባወጣው መግለጫ የደቡብ ሱዳን ምክትል ፕሬዝዳንት ሬክ ማቻር እስር ላይ ሆነው ችሎት እየተመላለሱ መሆናቸውን ያወሳው የአሜሪካ የአፍሪካ ጉዳዮች ቢሮ ሁኔታዎች በዚህ ላይ እንዳሉ የፕሬዝዳንት ሳልቫኪር መንግስት ውይይት እያካሄዱ ነው ማለቱ አሳማኝ አይደለም ብሏል። ቢሮው በዚሁ መግለጫው የድንገተኛ ጊዜ እርዳታዎች ለመልካም አስተዳደር አገልግሎት መዋል እንደሌለባቸው፣ ከህዝብ የሚሰበሰብ ገቢ ለታለመለት ዓላማ እንዲውል፣ በመንግስት ባለስልጣናት የሚፈጸም የእርዳታ ምዝበራ እንዲቆምም ጠይቋል። ከዚሁ ጋር ተያይዞ የደቡብ ሱዳን የሽግግር መንግስት ለአጋሮቹ የገባውን ቃል አልጠበቀም፣ እንዲሁም ለህዝቡ ያለበትን ኃላፊነት አልተወጣም ያለው የአሜሪካ መንግስት አገሪቱ ድጋፍ እንድታገኝ መንግስት እነዚህን ክፍተቶች መሙላት እንደሚያስፈልገው አሳስቧል። የህንድና ቻይና ፉክክር ተጠናክሯል ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ባወጣው መግለጫ በእስራኤልና በህንድ መካከል ታላቅ ጥምረት አለ፣ እናም ሁሉንም አይነት ትብብር እንነጋገራለን ሲል ተደምጧል። በባር ኢላን ዩኒቨርሲቲ የፖለቲካ ሳይንስና የደህንነት ጥናት መርሃ ግብር ትምህርት ክፍል መምህርና ተመራማሪ የሆኑት ሎረን ዳጋን አሞስ የሞዲ ጉብኝት ክልላዊ አንድምታዎች በመሰረተ ልማት፣ በቴክኖሎጂና በመከላከያ ኢንዱስትሪ ስነ ምህዳር ላይ ያለውን ውድድር መጨመሩን ተናግረዋል። አሞስ አክለውም ጥልቅ የህንድ እስራኤል የመከላከያ ቴክኖሎጂ ትብብር፣ የህንድ አስተማማኝ የደህንነትና የቴክኖሎጂ አጋርነት ለተመረጡ የክልሉ ተዋናዮች መደረጉ የቻይናን የቴክኖሎጂ ስርጭትና ደረጃ ለመቆጣጠር የሚደረገውን ጥረት ያወሳስባል ብለዋል። የክልላዊ ትስስር ተነሳሽነትን የሚያጠናክር ማንኛውም የህንድና እስራኤል የኢኮኖሚ ደህንነት አሰላለፍ ለቻይና መሰረተ ልማት ተኮር ተጽዕኖ አማራጭ አመክንዮ ይፈጥራል ሲሉም ነው ያስረዱት። አሞስ አክለውም ህንድ የምዕራባውያን የፖለቲካ ትርክቶችን ሳትቀላቀል አጋርነቷን ማስቀጠል መቻሏ ለመካከለኛው ምስራቅ ማራኪና ቻይናን ለመቃወም የሚያስችል ነው ብለዋል። ዋናው እገዳ የቻይና ክልላዊ ሚና በንግድ ሚዛን፣ በኃይል ትስስርና በመሰረተ ልማት ፋይናንስ ውስጥ መዋቅራዊ መሆኑ ነው ያሉት ባለሙያው የህንድ እስራኤል ትብብር የቻይናን አጠቃላይ ኢኮኖሚያዊ ጫና ከማስወገድ ይልቅ ህዳግ ተኮር ዘርፎችንና ደህንነትን የቻሉ የቴክኖሎጂ ጎራዎችን የመቅረጽ እድሉ ከፍተኛ እንደሆነ ጠቁመዋል። ዚምባብዌ ጥሬ ማዕድናትን ወደ ውጭ መላክን አግዳለች። ዚምባብዌ በማዕድን ዘርፍ ውስጥ የሚስተዋሉ የአሰራር ብልሽቶችና የገቢ መፍሰስን ምክንያት በማድረግ ሁሉንም ጥሬ ማዕድናትና የሊቲየም ኮንሰንትሬት ወደ ውጭ የመላክ ሂደት በአፋጣኝና ላልተወሰነ ጊዜ እንዲታገድ መወሰኗን አስታውቃለች። የሀገሪቱ የማዕድን ሚኒስቴር እንደገለጸው ይህ እርምጃ የሀገሪቱን ብሔራዊ ጥቅም ለማስጠበቅ፣ በማዕድናት ላይ የሚደረገውን የሀገር ውስጥ ታክስ ጭማሪ ለማጠናከርና በማዕድን ኢንዱስትሪ ውስጥ ያለውን ተጠያቂነት ለማሻሻል ያለመ ነው። መንግስት ቀደም ሲልም የሊቲየም ኮንሰንትሬት ምርትን እስከ ጥር 2027 ድረስ ለማስቆም አቅዶ የነበረ ቢሆንም አሁን ግን የሀገር ውስጥ ማቀነባበሪያ አቅምን ለማሳደግ ሲባል እገዳው እንዲፋጠን መደረጉ ተሰምቷል። በቅርቡ በዓለም አቀፍ ደረጃ የሊቲየም ዋጋ መቀነስ እንደተስተዋለ የጠቀሰው ዘገባው ዚምባብዌ ባለፉት ጥቂት ዓመታት ይህን የምርት መጠኗን በከፍተኛ ሁኔታ በማሳደግ የአፍሪካ ቀዳሚ የሊቲየም አምራች ለመሆን መብቃቷንም ጠቅሷል። አገሪቱ እስከ 2030 ድረስ የምርት አቅሟን ይበልጥ ለማስፋፋት አቅዳ እየሰራች ነው ያለው ዘገባው፣ ይህም በዓለም አቀፍ የባትሪ ማዕድናት ገበያ ውስጥ ቁልፍ ተዋናይ እንድትሆን እንዳስቻላት አመልክቷል። ይህ አዲስ የዚምባብዌ መንግስት እገዳ አገሪቱ ካሏት ተፈጥሯዊ ሀብቶች የምታገኘውን ምጣኔ ሀብታዊ ጥቅም በገዛ ሀገሯ ውስጥ ለማስቀረት የምታደርገው ጥረት አካል መሆኑ ተነግሯል። ኬንያውያኑን ለጦርነት መልምሏል የተባለው ግለሰብ መያዙ ተሰምቷል። ኬንያውያን ዜጎች በዩክሬን ጦርነት እንዲዋጉ ሲመለምል ነበር የተባለው ግለሰብ በቁጥጥር ስር መዋሉን
መገናኛ ብዙሃን ዘግበዋል። ለሩሲያ ጦር ተሰልፈው በዩክሬን ዘመቻ የሚሳተፉ ኬንያውያንን በመመልመል ተሳትፏል ተብሎ የታመነበት ሰው በኬንያና ኢትዮጵያ ድንበር ሲንቀሳቀስ መያዙን የኬንያ መንግስት አስታውቋል። ከ1000 በላይ ኬንያውያን በዩክሬን ጦርነት ላይ እንዲዋጉ መመልመሉ የተነገረለት የ33 ዓመቱ ኬንያዊ በቁጥጥር ስር የዋለው ወደ ሩሲያ ለመጓዝ ከኬንያ ሲወጣ መሆኑን የጠቆመው የኬንያ መንግስት ወደ ጦር ግንባር ከተወሰዱ ወጣቶች ውስጥ 89 ያህሉ አሁንም በውጊያ ላይ ሲገኙ 39ኙ ቆስለው ሆስፒታል መግባታቸውን፣ 28ቱ የደረሱበት እንደማይታወቅ፣ ቢያንስ አንደኛቸው መሞታቸውን ለማረጋገጥ እንደተቻለ አስነብቧል። በኬንያና ሩሲያ ባለስልጣናትና በአጭበርባሪ የቅጥር ድርጅቶች መካከል በዚህ ዙሪያ ስምምነት አለ ተብሎ እንደሚታመን የጠቀሰው የዜናው ምንጭ መልማይ ኬንያውያኑ በሩሲያ ከፍተኛ ስራ ይሰጣቸዋል እየተባሉ እንደሚመለመሉ አመልክቷል። የሩሲያ መንግስት ባለስልጣናት ለጦርነት ዓላማ ለማንኛውም አገር ዜጋ ቪዛ አልሰጠንም በማለት የቀረበውን ዘገባ ውድቅ ሲያደርጉ፣ የኬንያ መንግስት በበኩሉ በሩሲያና ዩክሬን የታሰሩ ዜጎች እንዲፈቱና በሰላም ወደ ሀገራቸው እንዲመለሱ በዲፕሎማሲያዊ መንገድ ጥረት እያደረገ መሆኑን ማስታወቁ ሲዘገብ ቆይቷል። የፌዴሬሽን ምክር ቤት ውሳኔ በፍርድ ቤት መታገዱ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤትን ውሳኔ ተንተርሶ ያወጣውን የምርጫ ቀጠና ድምፅ አሰጣጥ በእግድ እንዲቆይ በፍርድ ቤት ትዕዛዝ መሰጠቱን የዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ አስታውቀዋል። ቦርዱ ይፋ ያደረገውን ውሳኔ ተከትሎ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የሚመሩት ስምረት ፓርቲ ያቀረበውን ክስ የተመለከተው ከፍተኛ ፍርድ ቤት የቀረበለትን አቤቱታና ክስ በመመርመር የክስና የማስረጃው ግልባጭ ለኢትዮጵያ ብሔራዊ ምርጫ ቦርድ እንዲደርስና ቦርዱ የክሱን መልስ ለየካቲት 25 ቀን 2018 እንዲያቀርብ አዟል። ቦርዱ በአማራና ትግራይ ክልላዊ መንግስት መካከል የውዝግብ መነሻ የሆኑት የምርጫ ክልሎችን በተመለከተ የሰጠው ውሳኔ ተፈጻሚ የሚሆን ከሆነ ክርክሩ ውጤት የሚያጣ በመሆኑ ውሳኔው ለጊዜው ታግዶ እንዲቆይ ያዘዙት የፍርድ ቤቱ ዳኞች እግዱ በፌዴራል ከፍተኛ ፍርድ ቤት የሚደረገው ክርክር ታይቶ ተለዋጭ ትዕዛዝ እስኪሰጥ እንደሚቆይ ማሳወቃቸው ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በሁለቱ ክልሎች መካከል የውዝግብ መነሻ የሆኑት ሁመራ፣ አዲ ረመጽ፣ ኮረም፣ ጠለምትና ራያ አላማጣ ምርጫ ክልሎች ከትግራይ ክልል አስተዳደር ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ የፌዴሬሽን ምክር ቤት መወሰኑን ያሳወቀው ከ5 ቀናት በፊት እንደነበር ይታወሳል። ተጣብቀው የተወለዱት ሕፃናት ቀዶ ሕክምና በተሳካ ሁኔታ መጠናቀቁ ተሰምቷል። መጋቢት 2016 በአክሱም ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ተጣብቀው የተወለዱትና ለ2 ዓመታት ያህል እንደዚያው ሆነው የኖሩት መንትዮቹ ህያብና ውህብቶ በተደረገላቸው ውስብስብ ቀዶ ሕክምና በስኬት መለያየታቸው ተሰምቷል። መንትያዎቹ ህያብና ውህብቶ ተጣብቀው ከተወለዱ በኋላ ለማለያየት ቢሞከርም የቤተሰቦቻቸው የገንዘብ አቅም ውስን በመሆኑ ሕክምናውን ለማድረግ አስቸጋሪ በመሆኑ ለ2 ዓመታት ያህል በመቀሌ በሚገኘው ሎላ ሕፃናት ማሳደጊያ ማዕከል ተጨማሪ ሕክምና ዕድሎችን የመፈለግ ኃላፊነት ተወስዶ ሲሰራ እንደቆየ ተነግሯል። በአሜሪካ ነዋሪ የሆኑት ፕሮፌሰር ሙልጌታ ባደረጉት ከፍተኛ እገዛ መጋቢት 1 ቀን 2017 ሕፃናቱ ወደ አሜሪካ ሚዙሪ ግዛት አቅንተው በሴንት ሉዊስ ሆስፒታል ተከታታይ የቀዶ ሕክምናዎችን ማድረጋቸውን የጠቀሰው የዜናው ምንጭ የካቲት 17 ቀን 2018 በተካሄደ ቀዶ ሕክምና ለ2 ዓመታት ተጣብቀው የነበሩት መንትያ ሕፃናትን በሰላም ለማለያየት እንደተቻለ ተዘግበዋል። በጋዜጠኞች ላይ የሚደርስ ጥቃት ጨምሯል ተብሏል። ያለፈው የምዕራባውያን ዓመት በጋዜጠኞች ላይ የሚደርስ እስራት፣ አፈናና ትንኮሳ በስፋት እንደተስተዋሉበት አንድ ጥናት አመልክቷል። ጥናቱ ጋዜጠኞችን ለመክሰስ ብዙውን ጊዜ የሽብርተኝነትን መከላከል አዋጅና የጸረ ጥላቻ ንግግር ሕግጋት ሲጠቀሱ ሙያተኞቹ በፍርድ ቤት የተፈቀደላቸው የዋስትና መብት እንደማይፈቀድ፣ ሕገወጥ አፈናና የግዳጅ መሰወርን በተመለከተ ተጠያቂነት አለመኖሩን ጠቁሟል። ኢትዮጵያውያን የመገናኛ ብዙሃን ባለሙያዎች ባለፈው ዓመት መጠነ ሰፊ እስራት፣ አፈናና ትንኮሳን ተጋርጠው ነበር ያለው ኢንተርናሽናል ሚዲያ ሰፖርት ወይም IMS አድርጌያለሁ ያለውን ጥናት ውጤት መሰረት አድርጎ በድረገጹ ላይ ባወጣው መረጃ ቢያንስ 44 ጋዜጠኞች በጸጥታ ኃይሎች ወይም ባልታወቁ ጥቃት አድራሾች ታፍነው ወይም ታስረው ተወስደዋል ብሏል። 76 ያህል ጋዜጠኞች የመገናኛ ብዙሃን ባለሙያዎችና የሙያ ማህበራትን በቃለ መጠይቅና ሌላም የመረጃ አሰባሰብ ስልት በመጠቀም ተሰበሰበ በተባለው ጥናት
በጋዜጠኞች ላይ የሚደርስ ጥቃት በአይነትም ሆነ በመጠን መጨመሩ ተጠቁሟል ተብሏል። በቀዳሚው 2024 ዓመት 43 ጋዜጠኞች ታስረው እንደነበር ያወሳው ጥናቱ በ2025 ይኸው የባለሙያዎች ፈተና መቀጠሉን የፖለቲካ ጉዳይና ግጭቶችን የሚዘግቡ ጋዜጠኞች ብሔራዊ ጥቅም መጋፋት በሚል ሽፋን ጥቃቶችን እንዲጋፈጡ ሰበብ እንደሆነ በጥናቱ አመልክቷል። ጋዜጠኞች ሞት፣ የሞት ዛቻ፣ እስር፣ አፈና፣ የግዳጅ ማጥፋትና ዝርፊያ እንደተፈጸመባቸው ያመለከተው ተቋሙ የመገናኛ ብዙሃን ባለቤቶችና የሰራተኞች እስር፣ የጋዜጠኞች መኖሪያ ቤት ጭምር በርበራ እየደረሰባቸው እንደሆነ አስቷል። ተቋሙ በገለልተኛ ተመራማሪ አድርጌያለሁ ያለው ይኸው ጥናት በተጨማሪም የተቋማቱና የጋዜጠኞች የሥራ ንብረት በኃይል መወሰዱ ሌላው ችግር እንደሆነ ጠቅሶ የጋዜጠኞች የግልና የቢሮ ስልክ ላይ የሚፈጸም ክትትልና ጠለፋ ሳቢያ ብዙሃኑ በየጊዜው የስልክ ቁጥራቸውንና ስልኮቻቸውን እንዲቀይሩ ያስገደደ ነው ብሏል። በመገናኛ ብዙሃን ተቋማቱ በኩል የገንዘብ እጥረት ፈተና እንደሆነባቸው ያመለከተው ይኸው ጥናት ጋዜጠኞችን ማስፈራራትና ማዋከብ ጥቃት ከመመዝገቡ ባለፈ ጋዜጠኞች በተለያዩ የአገሪቱ ክፍሎች በአማጺ ቡድኖች ታፍነው መያዛቸውንና ቴክኖሎጂን በመጠቀም የሚፈጸምን ጨምሮ በተለይም በግጭት በተጋለጡ አካባቢዎች የሚሰሩ ጋዜጠኞች በልዩ ልዩ አካላት ጾታዊ ጥቃት እንደሚደርስባቸውም አመልክቷል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት